እጅግ በጣም በፍጥነት የሚቀያየረው የመካከለኛው ምስራቅ ጉዳይ ዛሬም እንደ ወትሮ ሁሉ አንዱ በሌላኛው ላይ ውንጀላዎችን እያቀረበ ከዚያም አለፍ ሲል ወታደራዊ እርምጃዎችም ጭምር እየተወሰደ መላው ቀጠናውን ማተራመሱን ቀጥሎበታል። ምንም እንኳ ሁለቱም አገራት የሁለት ሳምንት የተኩስ አቁም ስምምነት አድርገው በድርድር ላይ ቢገኙም ነገር ግን ዘላቂ ስምምነት ላይ ለመድረስ ገና ብዙ እንደሚቀራቸው እየወጡ ያሉ መረጃዎች እያመላከቱ ይገኛሉ። ለኒውክሌር የጦር መሳሪያነት የሚውለው የበለጸገው የኢራን ዩራኒየም ጉዳይና የነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ መዘጋት ጉዳይ ድርድሩን እጅግ ፈታኝ ካደረጉ ነጥቦች መካከል ዋነኞቹ እንደሆኑም ይነገራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የበለጸገውን ዩራኒየም ወደ አገራችን እንወስደዋለን፣ ይህንን የጦር ጀቶቻችን ሲያወድሙት የቆዩትን የኒውክሌር አዋራ ወደ ዋሽንግተን እናመጣለን፣ ያም የሚሆነው በቀላል መንገድ ወይም በከባዱ መንገድ ነው ማለታቸው ይታወሳል። ኢራን በበኩሏ በሰጠችው ምላሽ የበለጸገው ዩራኒየም የትም አይሄድም፣ ለድርድር የሚቀርብ ጉዳይም አይደለም በማለት የፕሬዝዳንቱን ዓላማ አጣጥለዋለች። የባህር መተላለፊያ የሆነው የሆርሙዝ ወሽመጥም ከሰሞኑ ከፍተኛ የሆነ የውዝግብና የውጥረት ማዕከል ሆኖ ይገኛል። ዛሬ ሌሊቱን የአሜሪካ የባህር ኃይል በኦማን ባህረ ሰላጤ ላይ የኢራንን የጭነት መርከብ በጥይት መትቶ በቁጥጥር ስር ማዋሉን ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ይፋ ካደረጉ በኋላ ስለተጠለፈችው መርከብና ስለ ቀጠናው ውጥረት አዳዲስ መረጃዎች ወጥተዋል። ሁኔታው ከቀን ወደ ቀን እየተባባሰ ሲሆን የሰላም ድርድሩም አደጋ ላይ ወድቋል። ከባህር ላይ መረጃዎች ማረጋገጥ እንደተቻለው ቱስካ የተባለችው የኢራን መርከብ ከማሌዥያ ወደብ ተነስታ ወደ ኦማን ባህረ ሰላጤ ስታመራ የነበረች ሲሆን በደቡብ ምስራቅ ኢራን ከሚገኘው ወደብ 40 ማይል ርቀት ላይ እንደደረሰች ጉዞዋን አቋርጣ ወደ ኋላ በመመለስና በትንሹ ወደ ምስራቅ በማዘንበል በመንሳፈፍ ላይ እያለች ነው በአሜሪካ ጦር የተያዘችው። ከ290 ሜትር በላይ ርዝመትና 13 ሜትር ጥልቀት ያላት ይህች ግዙፍ የጭነት መርከብ በከፊል ወይም ሙሉ በሙሉ ጭነት የያዘች መሆኗንና ከዚህ ቀደም ባላት ታሪክ ምክንያት በአሜሪካ ማዕቀብ ከተጣለባቸው መርከቦች ዝርዝር ውስጥ የምትገኝ መሆኗም ተረጋግጧል። የአሜሪካ ባህር ኃይል መርከቧ ወደ ኋላ እንድትመለስ ተደጋጋሚ የሆነ የማስጠንቀቂያ መልእክት አድርሰናል። መልእክቱን ችላ በማለት ጉዞዋን ወደፊት በማድረጓ የመርከቧን የሞተር ክፍል በጥይት በመምታት በቁጥጥር ስር አውለናታል ብለዋል። ፕሬዝዳንት ዶናልድ ትራምፕም የአሜሪካ የባህር ኃይል የመርከቧን የሞተር ክፍል በመምታት መርከቧን መቆጣጠራቸውን አረጋግጠው በውስጧ የያዘችውን ነገር እየፈተሹ እንደሆነ ገልጸዋል። ከዚሁ ጋር በተያያዘ የኢራን ከፍተኛ ወታደራዊ አዛዦች በሰጡት ምላሽ አሜሪካ ከቻይና ወደ ኢራን እያመራ የነበረ የኢራን የንግድ መርከብ ላይ ተኩስ ከፍታ መምታቷን ገልጸው የተደረሰውን የተኩስ አቁም ስምምነት በግልጽ ጥሳለች በማለት ከወነጀሉ በኋላ ጦራቸው የአጸፋ ምላሽ እንደሚወስድ አሳውቀው ነበር። ኢራንም እንደዛተችው በዛሬው ዕለት በኦማን ባህረ ሰላጤ ላይ የሚገኙ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶች መፈጸሟን ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። አሜሪካ የኢራን ባንዲራን አንግቦ እየተጓዘ የነበረ የጭነት መርከብን ጠልፋ በቁጥጥር ስር ማዋላን ካሳወቀች በኋላ ኢራን አጸፋውን እንደምትመልስ ዝታ ነበር። በዛሬው ዕለት በአሜሪካ ጦር መርከብ ላይ ተፈጽሟል በተባለው ጥቃት የደረሰ ጉዳት ስለመኖሩ እስካሁን በአሜሪካ በኩል ግልጽ የሆነ መረጃ አልወጣም። ከዚህ አስቀድሞ የኢራን ጦር ኃይሎችን የሚያስተባብረው የተልእኮ ማዘዣ ጣቢያ የሆነው ሀታም አልአንቢያ የአሜሪካ ባህር ኃይል በወሰደው እርምጃ የተኩስ አቁም ስምምነቱ መጣሱንና የአሜሪካ ጦር ላይ የአጸፋ እርምጃ እንደሚወስድ ገልጾ ነበር። ሁለቱም ወገኖች የተኩስ አቁም ስምምነቱን በመጣስ እርስ በርሳቸው እየተካሰሱ ቆይተው በዛሬው ዕለት ኢራን በአሜሪካ የጦር መርከቦች ላይ የድሮን ጥቃት እንዳደረሰች መሰማቱ ግን ከሁሉ በላይ እጅግ አደገኛና ወደ አውዳሚው ጦርነት ዳግም የመመለስ እርምጃ ሊሆን ይችላል ተብሏል። በትናንትናው ዕለት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ መድረስ ካልተቻለ የኢራንን የኃይል ማመንጫ ጣቢያዎችና ድልድዮች እንደሚያወድሙ በድጋሚ ከባድ ዛቻ ሰንዝሯል። ዶናልድ ትራምፕ ጦርነቱን ለማስቆም የመጨረሻ ውይይት ለማድረግ የአሜሪካ ልዑካንን ወደ ፓኪስታን ልኪያቸዋለሁ ቢሉም ነገር ግን የኢራን ባለስልጣናት ለጊዜው በድርድሩ ላይ የመሳተፍ እቅድ የለንም በማለት ጥሪውን ውድቅ አድርጎታል በማለት የኢራን ሚዲያዎች እየዘገቡ ይገኛሉ።
ኢራን የአሜሪካ የባህር ላይ ክልከላ መቀጠሉ የተኩስ አቁሙ መጣሱና የትራምፕ የዛቻ ንግግሮች ድርድሩ አለመሳካት ዋና ምክንያቶች ናቸው ስትል አሜሪካን ተጠያቂ አድርጋለች። በሳምንቱ መጨረሻ በወጡ መረጃዎች መሰረት ኢራን በሆርሙዝ ባህረ ሰላጤ በሚያልፉ መርከቦች ላይ የገንዘብ ቀረጥ ለመጣል እቅድ እያወጣች ቢሆንም አተገባበሩ ግን ገና ግልጽ አልሆነም ተብሏል። በሌላ በኩል የእንግሊዝ የባህር ላይ ደህንነት ኤጀንሲ ቅዳሜ ዕለት 2 የንግድ መርከቦች በባህረ ሰላጤው ውስጥ በጥይት እንደተመቱ አረጋግጧል። አርብ ዕለት ባህረ ሰላጤው ክፍት እንደሚሆን የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ቢገልጹም ዶናልድ ትራምፕ ግን ስምምነት ላይ እስካልተደረሰ ድረስ የባህር ላይ ክልከላው እንደማይነሳ ማሳወቃቸውን ተከትሎ ኢራንም ወዲያውኑ ባህረ ሰላጤውን ዳግም መዝጋቷ ይታወሳል። ይህ በእንዲህ እንዳለ ዛሬ ከሰዓት ቢቢሲ እንደዘገበው በሁለቱ ሀገራት መካከል ሁለተኛ ዙር ንግግር ዛሬ በፓኪስታን ዋና ከተማ እስላማባድ እንደሚጀመር እየተነገረ ይገኛል። ባለፈው ሚያዝያ 3 2018 ዓ.ም የሁለቱ ሀገራት የሰላም ንግግር የተካሄደበት ሴርና ሆቴል እንግዶች የዛሬውን ድርድር ለማስተናገድ ሲባል ሆቴሉን ለቀው እንዲወጡ ተነግሯቸዋልም ተብሏል። የእስላማባድ ፖሊስ የውጭ ሀገር ልዑኮችን ለመቀበል የእስላማባድ ቁልፍ መንገዶችን መዝጋቱን ተሰምቷል። ዶናልድ ትራምፕ በጄዲ ቫንስ የሚመራውና እንዲሁም ባለፈው ድርድር ላይ የነበሩት ስቲቭ ዊትኮቭ እና ጃሬድ ኩሽነርን ጨምሮ ሌሎች ተወካዮቻቸውን የያዘውን ልዑክ ዛሬ ምሽት እስላማባድ እንደሚደርስ ተናግረዋል። ሆኖም ግን ኢራን በንግግሩ እንደምትሳተፍ እስካሁን በይፋ አላረጋገጠችም። የኢራን ብሔራዊ መገናኛ ብዙሃን አሜሪካ በኢራን ወደቦች ላይ የጣለችው እግድ በመቀጠሉ የቴህራን ባለስልጣናት በንግግሩ ላይ እንደማይሳተፉ ዘግቧል። ለ2 ሳምንት የተደረሰው የአሜሪካና ኢራን የተኩስ አቁም ስምምነት የፊታችን ረቡዕ እንደሚጠናቀቅና ፕሬዝዳንት ትራምፕ ስምምነት የማይደረስ ከሆነ ኢራንን እንደሚያወድሙ አሁንም እየዛቱ በመሆኑ አንዳች ትርጉም ያለው ስምምነት ላይ አለመደረሱ ጉዳዩ መላው ዓለምን ማስጨነቁን ቀጥሎበታል። የአሜሪካ ባህር ኃይል የኢራን መርከብን አግቶ መያዙ ከተሰማ በኋላና የኢራን የድሮን ጥቃት ከተሰማ በኋላ ደግሞ ነገሮች በእጅጉ እየተካረሩ ይገኛሉ። የ2 ሳምንቱ የተኩስ አቁም ስምምነት ሊጠናቀቅ 2 ሳምንት ብቻ ቀርቶታል። በዛሬው ዕለት በእስላማባድ ይደረጋል የተባለው ድርድር በመላው ዓለም በጉጉትና በጭንቀት እየተጠበቀ ነው። በመጀመሪያው ዙር ብዙ ልዩነቶች የተስተዋለበት ድርድር አሁንስ ምን ይዞ ሊመጣ ይችላል? የብዙዎች ጥያቄ ሆነዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።